ላይ መታ በቃ ትናንትና አልፈልግም ብለሻል አይደል? አሁን ቅድምም እያልኩ ነበር ውሻ በቀደደው ጅብ ይገባል። ትናንትና ለአባትሽ እኮ አልፈልግም ብለሽዋል ምናምን ብላ ሁሉ እሱን ስትናገራን ነበር። እንዴት ወደ ራሴ እንደማደርገው አሳይሻለሁ ቻንስ ሰጥቼሽ ነበር ምናምን እያለች ሁሉ ባለው እየተናገርኩ ነበር። ይሄድ እሱ የመጣችው ሴት ሁሉ የራስ ያረጋሻለሁ የሚሉት ዕቃ ከሆነ ይሄድ ታረመጭ። አንተ ልማድክ ነው ሁሉም ሴቶች እየመጡ ደረትክ ላይ ማስተኛት። እንደውም በሱ ሁሉ እየተናደድኩ ነበር። ለካ ሰው የሚለው ልክ ነበር፣ ግን እንደውም እንዳነኪኝ እያላት ሁሉ ነበረ ማለት ነው። እና እሱን ሁሉ እያየው እየተናደድኩ እንደውም ልጅቷን ሁሉ ስሰድባት ነበረ ማለት ነው እንጂ እኔ በሌላ ቦታ ይሄ ትክክል ነው እያልኩ አይደለም። ገንዬ እኔ እንደውም እናንተ ነው ማዳምጠው መደግፈው ሁሌ እላለሁ። ይዘርጌ በጣም እኔ የሷ ንግግር ያንቺ በጣም ነው የሚመቸኝ። ሁሌ እንደውም ከስር ሁሉ አስተያየት እጽፋለሁ። እና ልጅቷ እንደውም ዛሬ በተናገረችው ነገር በጣም ትናንት ሳለቅስ ነው ያልኩት እንደውም ራሱ ማለት ነው። እና እኔ ሌላ ነገር እንትን አላልኩኝም። ርካሽ ዕቃ ፈላጊው ብዙ ነው። ያችን ምን ያደርገዋለሁ ራሱን ያርክስ አለቀ ሄደ ማለት ራሱን አረከሰ ማለት ነው። ዕቃ አይደለም ያችን ምን ያደርገዋለሁ ያችን ምን ያደርገዋለሁ የምትል ርካሽ ዕቃ ነው ሁሉም የሚያነሳው። ስለዚህ አትናደዱ። ሃይሚ ጋር አንድ ሆኖ ሰርቶ በዚህ ደረጃ 400 ገባ። አሁን በዚህ ላይ ሃይሚ ሲመጥራት እኔ አልፈልግም እሷ ትናንትና እኔ ደስተኛ አላረግህም አብሬክ ምናምን ስላለችው ዛሬ የተረሳ 300,000ን ደስተኛ እሱን ለማድረግ ነው ኬኩን ወደ ራሱ ለማድረግ የደረሰው ማን ነው ያደረሰው? 300,000 ማን ነው? እቺ ቆሻሻ ናት እንዴ? እቺ አውልት ቆሻሻ ዛሬ ልሳደብ ነው እንትና ምንም ችግር የለውም። እኔ ዛሬ ልሳደብ ነው የመጣሁት። ስለዚህ ዝም በሉኝ። እኔ ልሳደብ ነው ልሳደብ ነው የመጣሁት። አይ አትሳደቡ፣ ሀሳብ ስጡ። መታደብ ካልፈለግሽ ውጪ። ስሜታችሁን እንትን በሉ። ስሜታዊ ከመሆን ይልቅ አንቺ ከሷ ነው እንደ ጠበቃ የቆምሽው ፊፊ ፓርቲው ላይ ለምን አልተገኘሽም ታዲያ? እሱ ስሜታችሁ ሲያወሩ አንቺ ሞት አድርገሽ መብታችንን አትንጠቂ። እሺ ተሳደቡሽ ነው መሳደብ ሳይሆን እነሱ ሲያወሩ መሳደብ እኮ አይደለም። ትድብ እኔ ትልቅ ሰው ነኝ አልሳደብም። አሁን ገኒ አሁን አውሪ ጀምሪ ገኒ ጀምሪ። ይቺ ቆሻሻ እሷ በሷ አፍ የምትጠራ አይደለችም። ያልተፈለግሽበት ቦታ አትገኚ ያለቻት እኛ ስላልን ነው። አታሰድባት ስላልን ነው እንድትሰድባት አድርጎ ነው እሱ። ይገባኛል። ይሄን ነገር በያቸው ብሏት እንደሆነ አውቃለሁ። ቢኮዝ እኛ ሁሌ የምንናገረው የመጣው ሴት ጠቅላላ እንዳይሰድባት ቃላታቸውን በስነ ስርዓት ይጠቀሙ ስላልነው ነው። ዛሬም ደግማ እዛ አንቺ ያልተጠረሽበት ቦታ ትገኛለሽ አለች። ቆሻሻስ እሷ ማፈሪያ የትኛውን ተፈራርማ አግብታ ነው ይቺ ቆሻሻ ሚዲያ ላይ ቁጭ ብላ እኮ ነው እኔ ስለማፈቅረው ተኛው ያለችው። እቺ ሴት አሰዳቢ ቆሻሻ እሷ ናት። ደግሞ ይቺን ንግስት ልዕልት በስንት ሰው ህዝብ ልብ ውስጥ ያለችውን አንቺ እዚህ ቦታ ማን ነው እንደዚህ የሚያደርገው? ሰንዬ ማንም ደፍሮት የማያውቀውን ነው የደፈረችው። ማንም አድርጎት የማያውቀው ገኒ ያላየሽም ከነሶስና የበለጠ አራዳ የለም። ይቺ ገኒ አይተሻት? እሷን እኮ እንድነካት እርጉዟን እንድነካት አልፈልግም። ቦጋሌ ስሚ ልንገርሽ፣ ገበሬ አያፍርም። እሷ ናትኝ አንቺ ያልተፈለግሽበት ቦታ መገኘት አመልሽ ነው የምትላት። ተፈልጋ ተወዳ እሷ የሌለችበት አይደምቅም። እሷ ስትጠፋ ከሚዲያ እንኳን ሰውን ጨንቀዋል። እንደ እብድ ነው የሚሆነው። እንደዚች አይነት ቆሻሻ ርካሽ ሴት ደግሞ ሴት አሰዳቢ፣ እሷ ሴት አሰዳቢ ናት። ሴት አልላትም እሷ ናት። ይቺን ጥንቁቅ፣ ይቺ የተጠነቀቀች፣ ይቺ ከነ ክብሯ የተቀመጠችን ሴት በሷ አፍ ነው የምትጠራት። ይቺ ቆሻሻ ምን ታርግ? ቦታውን ሰጥቷት ነው እንድትጨፍር እንድትዝናና አደረጋት እሱ። ነገር ግን እሱ ምንም ችግር የለም እንደፈለገው ያድርግ፣ እንደፈለገው ያድርግ። ለ300 የሚያበቃችሁ እሷ ናት። ለዚህም የሚያበቃችሁ እሷ ናት። እሷ ለምን ጠሯት ታዲያ? ለምን ጠሯት? እንድታደምቅላቸው አይደል እንዴ? እሷ ካልቆመች እኮ አይሆንም። ለዛ እኮ ነው የጠሯት አይደል እንዴ? ለምን ተጠራች ታዲያ? ቆሻሻ ማለት ነው። 24 ብለሽ አትጻፊ። ብሎክ ትደረጋለሽ። አርፈሽ ተቀመጪ። ይከካ
ተኒ ቆይ እኔ አንዴ እንትን ልበል ሀሳብ ማናት 24 ብላ ሲጀመር የምትጀምረው ይቺ ቆሻሻ ባለጌ እንደነዛ አይነት ሴቶች ናቸው ባለጌ። ልክ እንደሷ አይነት ሴቶች ልስጥሽ። ቆይ አንዴ ሀሳብ እንትን ልበል። ሲጀመር ራሱ ነው ይሄን ፕሮግራም ሊያዘጋጅ የተነሳው። ምክንያቱም እቺ ልጅ ከየት አምጥታ ነው የትኛው ገንዘብ ኢንካሟ ነው ይሄንን ፕሮግራም ማዘጋጀት የምችለው? የላትም አቅሙም። ታስታውቃለች ካለባበሷ ከመጀመሪያ አመጣጧ ጀምሮ ስንሰድባት የነበረ። አንቺ ምን አገባሽ ስላለባበሷ? አፈር ትልበስ ቆዳ ትልበስኝ ምን አገባኝና እንዴ? እንትን መብቴን አትግፈፍኝ። ኧረ ተይ ገኒ ልምጣባት እንጂ። ሲቀጥል ደግሞ ፍጹም ከመጥራት አልነበረበትም። ምን ቤት ነው እሱ ተላላኪ ሆኖ የሚጠራት ሊያሰድባት? በእሷ የማይረባ ንግግር እንድትናገር ፈልጎ በጣም አናሳ አስተሳሰብ እንዳለው ፍጹምን በእኔ አይቻለሁ። እሱ ደግሞ ትላንት ተለየውሽ ብሎ ለተናገረው ብሩኬ በጣም የወረድ መሆንህን በሚዲያ አሳውቀህናል። በጣም የወረድክ። እሷ ግን 1 ለ5 ጀግና ናት። አቦካካቻችሁ ጀግና፣ እውነት አንበሳ ናት። አይምሯችሁን አሰሩ። ትቀናለች ብላችሁ ከሆነ አትቀናም። ጭራሽ እንድጠላህ እያረክ ነው ለምታረገው። እኔ አይ አልፈልግሽም ምናምን ላልካው ስትነካካክ እንኳን ብሩኬ ተይ አላልካትም። ዝም ነው ያልከው። ያንገቱን ራሱ የተቀበልከው ፍላጎት ስላለክ ነው። እኔ ቅድም የሆነ ቤት ሪዘርቭ አስቀምጠሃለው ያልኩክ እሷን ሪዘርቭ እንዳስቀመጥክ መልስ ነው። ስሚ ቡርቴ ሞት አርጌ አድሚን ስጭኝ እዚህ የሚለቀቅለቁት ብሎ ቡርቴ ቤት እኮ እንደዚህ ነው እኮ። አይ ኔትወርክ እኮ ነው። ሞትሽን አትክፈች። አድሚን ስጭኝ ካላስ ሞትሽን ለምንድን ነው የምትከፍቺው እንጂ? እሺ ቆይ አንድ ሰው የሆነ ነገር ይጽፋል ካለ ብሎክ ትደረጋለሽ። እየነገርኩ ነው። ይራሹ እስቲ ልናገራ። ዛሬ በጣም ነው የረከሳችሁብኝ፣ በጣም ነው የወረዳችሁት። አይሜን ስራም ቢሆን በዚህ ደረጃ እኛንም መገመት አልነበረባችሁም። አንዳንዴ ሰዎችን በራሳችሁ ጭንቅላት አትገምቱ። እርግጠኛ ነኝ ለማለት ያህል ቡታጅራ ወንዶቹ ትምህርት አልጨረሳችሁም መሰለኝ። የሚጨርሱም ብዙ ከትምህርት ነፃ ናችሁ። የሚያስብ ሰው የሚያስተውል ሰው ደግሞ በዚህ ደረጃ አይዘጥም። በጣም ነው የዘንቀጣችሁት፣ በጣም ነው የወረዳችሁት። ሲጀመር ሴት ልጅን በማስቀናት የራስ ማድረግ አይቻልም። ሁለተኛ ሴት ልጅን በማበሳጨት የበለጠ ጥላቻ ነው። ሶስተኛ ነገር አልፈልግም ብትልህ እንኳን እችልኝ ተናዳ ስለሆነ ሰዓትና ጊዜ ሊኖርህ ይገባል። ትናንትና ያንን አድርገህ ዛሬ እንደገና በዚህ ልክ ወርደህ መገኘት የለብህም። ከዛ አልፎ እኛ እንድናምንህ በጣም ብዙ ነገር አድርገሃል። እኛም ንጹህ ነህ ስለምናቅ ንጹህ ነህ ብለን ስላሰብን አመንክ፣ አብረን ሆንን። ሁለታችሁ አብራችሁ እንድትሆኑ ነው እንፈልገው። ያንን ፈልገን ጥፋትን ቢኖር ችግር የለም እያልን ስንል ከረምን። ግን እችን ልጅ አላገኛትም ብለህ እየመለስክ ነው የምታገኛት። ወንጀል እንዳትገባ እያልን ፈርተን እኛ በጣም እየተጨነቅን ነበር ስላንተ። አንተ ግን ትፈልገው ነበረ። ሲጀመርም ቦታውን አመቻችተህ ነገሩን አስተካክለህ እንዳደረገው ነው የሚያስታውቅበት። እና ይሄን ያህል ኢትስ ኖት ቢግ ዲል። አንተ እንደዚህ ማድረግ ይሄን ያህል በጣም አዋቂ ጎበዝ ስለሆንክ አይደለም። ተሸውደሃል። በነገራችን ላይ ሸወድኩ ብለህ ከሆነ እኛንም እሷንም ተሸውደሃል። ስራም ከሆነ በዚህ ልክ መውረድ አልነበረባችሁም። እና በጣም በጣም ብዙ በቃ ውርድ ብለህ ነው ያገኘውክና ምንም አሁን ከዚህ በኋላ ስለአንተ ባወራ ምንም ጥቅም የለኝም። አንድ ከወረደ ሰው ጋር መነጋገር ራስን ማውረድ ነው። እና ያላወቅን እንዳይመስልህ እናውቃለን። ራስክን እየው በተቻለ መጠን የምታጣውን ነገር